ለዓለም ዓለም አሜን። በረከታቸው ረድኤታቸው ከሁላችን ከሕዝበ ክርስቲያን ጋር ይሁንና የአብ የወልድ የመንፈስ ቅዱስ ተአምር ይህ ነው። ገባጦን በሚባል ሀገር አንድ ሰው ነበረ። ያም ሰው እግዚአብሔርን የሚፈራ ጻድቅ ነበረ። በጎ ሥራ መስራትንም ይወድ ነበር። የአብ የወልድ የመንፈስ ቅዱስንም ዝክር ለማድረግ ይቸኩል ነበር። ከዕለታት በአንድ ቀን ቤተሰቦቹ የአብ የወልድ የመንፈስ ቅዱስ በጎች ከበጎች ለዩ አላቸው። በተስካራቸውም ቀን ይታረዱ ዘንድ ይህንን ከተናገረ በኋላ በጎችን አሰማራቸው። ለሥላሴ ከሰጣቸው በኋላ እነዚህ በጎች እጅግ በዙ። ወደ በረሃ በተሰማሩ ጊዜ ነብር መጥቶ ከአብ ከወልድ ከመንፈስ ቅዱስ በጎች ለይቶ አንዲቱን በግ ይዞ ሊበላት ወዶ ሳለ አብ ወልድ መንፈስ ቅዱስ ከለከሉት። በበጊቱ ጠጉር አንዲት እንኳን አላጠፋም። ሂደህ ይህችን በግ ጠብቃት አሉት። የጥርስህንም ኃይል ይድከም። ወደ ማደሪያውም ወሰዳት። እነዚያ በጎችም ከመወሰዳቸው በኋላ ከተሰማሩበት ወደ ማደሪያቸው ገቡ። ጠባቂዎቹ የበጊቱን ባለቤት በግን ነብር ወሰዳት አሉ። ያም ሰው በሰማ ጊዜ ተአምራትን የሚያደርጉ ናቸው ተብላችሁ አትጠሩም ብሎ ጮኸ። ገንዘባቸውን መጠበቅ አይቻላቸውም። እኔም ከእንግዲህ አልማጸናችሁም፣ ነፍሴን አታድኗትም፣ በእግዚአብሔር ያመነ ያድነው ብሎ ነቢይ እንደተናገረ ከዚህ በኋላ ስማችሁንም አልጠራም። ይህንን ከተናገረ በኋላ ያን ጊዜ አብ ወልድ መንፈስ ቅዱስ በዚያ ነብር ወርደው በእግሯ እንድትሄድ ያችን አንስተህ ተሸከማት አሉት። ያ አውሬ አንስቶ በጫንቃው ተሸክሞ ሲሄድ ከከተማው በር ደረሰ። በጋችሁንም ተቀበሉኝ ብሎ ጮኸ። ምክንያቱም አብ ወልድ መንፈስ ቅዱስ ከተከተሉኝ ተሸክሚያ ሲሄድ ከእርሷ ላይ አንዲት ጠጉር እንኳ አልነጨም። ለመብላትም ሲቸኩል አብ ወልድ መንፈስ ቅዱስ አይተው ገሰጹኝ። ገንዘባችንን ለምን አመጣህ? ወደ ቀደመ ማደሪያዋ መልሳት አሉኝ። ይህንን ባሉኝ ጊዜ ተሸክሜ ወደ እናንተ መጣሁ። ከእንግዲህ ወዲህ ግን ስለ እኔ ለምኑልኝ፣ በእኔ ላይ መቅሰፍት እንዳይገኝብኝ፣ በላዬ ላይ እሳት እንዳይወርድብኝ። ጉርማን ሁነው አይቻለሁና አራያቸውንስ ምን ቤትስ ይችለዋል? ይህችን በግ አርጄ ልበላት በወደድኩ ጊዜ አፌ ተዘጋ። በጊቱም ለማየት ዓይኖቼ ታወሩ። የበጊቱንም ጠጉር እንዳይዳስሱ እግሮቼ ታሰሩ። ይህንም ነገር በሰሙ ጊዜ ሕዝቡ ፈጽመው አደነቁ። ከዚህም በኋላ ያችን በግ ተቀብለው ሥላሴን አከበሩባት። ያ ሰው ግን ክራቸውን ያደርግ ዘንድ ወደደ። ኃላፊ ከሚሆነው ከዚህ ዓለም በሞት እስኪለይ ድረስ መንግሥተ ሰማያትም እስኪገባ ድረስ ከነብር ያዳናትን እግዚአብሔርን አመሰገነ። ልጆቿ እስከ ዛሬ ድረስ አሉ። ለአብ ለወልድ ለመንፈስ ቅዱስ ዝክርም ያርዷቸዋል። በረከታቸው ይቅርታቸው ከሁላችን ጋር ይሁን ለዘላለሙ አሜን።